ልጆቹ ማል ገብተው ሀሳብ ይሰጣሉ። ከዛ በኋላ ፋይል ተዘጋ፣ ተታርቀው ወጡ። ምንም አይነት የኮሚታተርን እንትን ሳይራመድ ማለት ነው። ገባሻ? አዎ። ግን ደግሞ ለምሳሌ አንድ ሰው ሀሳብ አስተያየት ሲሰጥ አንድ ሰው ወግኑ አከሌ ትክክል ነው ማለት አይደለም። ሊያስታርቅ የመጣው ሰው የሁለቱንም ሀሳብ አይደለም። አዎ የሁለቱንም ሀሳብ አዳምጦ ወደ መፍትሄ ይሄዳል። ገባሽ? አለበለዚያ መዛኛው ገስት ላይ ተወራውን መጥተው እንደዚህ እያሏችሁ እኮ ነው ካሉ መታረቅ የለም። እንዲህ ደግሞ ሰው ሲናደድ ስሜታዊ ሆኖ እንደኔ ገስት ባይከፍቱ ደስ ይለኛል። ምክንያቱም ስሜት እኮ ያልፋል፣ ለደቂቃ ነው። ግን እኮ አንቺ ይኸውልሽ አሁን አንቺ ስሜታዊ የምትሆኝ ምናልባት ስለ ኦዲየንሱ ያጠፋውን ኦዲየንስ ልትናገር እንጂ ልጆቹን ልረግጫ አትገቢም። እኔ ያው አንድ ቀን በጣም ቅጥል የብጥስነት ማሳለፍ ሰጥቼ ማላቅም መቼም አልሰጥም። ብቻዬን አለቅሳለሁ እንጂ ወይን ማለት ነው አልናገርም። ሆነ ታውቂኛለሽ፣ አለቅሳለሁ በጣም ግን እንደዚህ ያረጉ ብዬ አልናገርም። እኔ ማትረሳነሱ የተከረበት ሁለታ ማለት ነው። እኮ ነው ያለችው። አለቀስኩ እኮ የምር ጨስኩ እኮ። ይህን ጌታ ወይ ስንት ታሪክ አየን። ከዛ ደግሞ ተንቀልቅዬ ማለት ነው አሁን ላይ የተያዘ ቢታንያ ባሽ አጀንዳ በምን እንኳንም አገኘን ነው እያሉ ያሉት። እንኳንም አጀንዳ አገኘን፣ በቃ ስራቸው ይሄ ነው። ጂጂዬ በቃ ስትጨርሱ ጥሩ ነሽ። ሼር አድርጉልኝ። እኔ ሉጣ እንደዚህ አይነት ወሬ መስማት አልፈልግም። እኛ ጨርሰናል። ምንም እናወራ ምንም ሀሳብ የለም። ተሳደብን መሲ ደግሞ ምን ሆነሽ ነው? እኛ አልተሳደብንም። የራሳቸው ጉዳይ ነው። በቃ አስተያየት ነው የሰጠነው። እኛ የጨረቃው ፋሚሊ ወደ ሰላም ይግባ ነው እያለን ያለ ነው። እኛ ለልጆቹ ነው። ገባሽ መስዬ? አሁን ላይ ሲመጡ ያው ናቸው። የጨረቃው ፋሚሊ ወደ ሰላም ይመለስ ሲመጡ ግን በዚህ መልኩ እንዴት ይሆናል ነው እያለን ያለ ነው። እና ደግሞ ሰው ሲጣላ እንደተማረ ሰው በጥሩ ንግግር ተነጋገሩ፣ አትሰዳደቡ። የምሬ ነው። ከትልቅ ሰው የማይጠበቅ ስድብ አትሰዳደቡ። መቼስ ፓስፖርት አውጥቶ የመጣ ሰው ብዙ ነገር የተማረ እውቀት ያለው ሰው ነው። እንደ ስንት ሰው ተመርቆ ሁላ የመጣ ሰው አለ። ግን እኛ ቲክቶክ ላይ ስንሰዳደብ እንዳልተማረ ሰው ሪስፔክት በኢንቦክስ ችግር ብንፈታ፣ ሲቀጥል ደግሞ ብንናደድ ደግሞ ወደ ገስት ባንመጣ፣ ለሚያልፍ ቀን የማያልፍ ነገር ባንናገር፣ ሲቀጥል ደግሞ በቃ ባንከፋፈል። ምክንያቱም አንድነት ሲኖር ነው እድገት የሚኖረው፣ ስኬት የሚኖረው። መከፋፈል ለማንም አይጠቅሙም። የምሬ ነው። አያምርብንም። የሚያምረው በአንድነት ስንሆን ጥቃት ሲመጣ አንድ ላይ ወጡ። ጨረቃው ፋሚሊ ሲመክት እንዴ! አሁን እኮ የአንዱን እናት አንዷ ትዘቀዝቃለች፣ የአንዷን እናት አንዷ ትዘቀዝቃለች። ይሄ ምኑ ነው ታዲያ? ጨረቃ ፋሚሊ ሆኖ ጠፍቷል እኮ ጨረቃ ፋሚሊ። እንዴ ደግሞ እኮ ዘቅዝቀው ብቻ ዝም አይሉ። የሚሳደቡት ስድብ በጣም ነው የሚያስጠላው። የምሬ ነው። እየተጓዘ ነው። አንድ ነገር ቢታንያ ለምሳሌ አንድ ሰው መጀመሪያ ስሜታዊ ሆኖ ተናገረ። አዎ ስሜታዊ ሆኜ ነው የተናገርኩት አለ። ምሳሌ ነው የምልሽ። እሺ ሌላ ሰው ጋር ሲሄድ ወላንሳይ እረፊ። እስቲ ቆይቴ ሌላ ሰው ጋር ሲሄድ ደግሞ ልንገርሽ። እስቲ ቲጂ ላውራበት። ላውርድሽ ነው አውርድ። እኔ ሌላ ምንም ወሬ አላወራሁም እኮ። ሌላ ሰው ጋር ሲሄድ ደግሞ ያ ሰውም ሲሰማው ስሜታዊ ሊሆን ይችላል አይደል? ነገር ከማባባስ ይልቅ ሁለቱ አያችም ስሜታዊ ሆና ነው ብሎ ለምን ነገር አይፈታም? ከስር ሆይ 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 ከሚሉ እኮ ችግሩ አሁን እሱ ነው። ወላንሳዬ በኢንቦክስ አሁን በኢንቦክስ ቢፈታ እኮ ጥሩ ነበር። ግን አሁን ላይ ኢንቦክስ የሚባል ነገር ቀረ። ሁሉ ነገር በአደባባይ ስለሆነ ነው ማሬ። ይሄ ነው አደባባይ እኮ ጌታ በኢየሱስ ይሄ መንፈስ የተወጋ ይሁን። አሜን። ደስታ የግቢ ነው። ለኢትዮጵያ ይበቃል። ደጀንነት የተባለው አስጠላ ያለው እንድራ ልሳቅም ልናደድም ዝም ብዬ ብቻዬን አንዳንዴ ትውሽ ሲለኝ ስቃለሁ። ኪዳነ ምሕረት አንቺ እብድ ደስታዬ ደህና ነሽ? ነው ላድርግ ታዲያ። የምር እግዚአብሔር ይታረቀው። ቲክታክ በተለይ ጨረቃ ፋሚሊ ላይ የገባውን
ሰው የሚያባላውን ምላስ ላይ ያደረውን እርኩስ መናፍስት እግዚአብሔር በመስቀሉ ይጣለው። እህታማችን የሚያባላ እህታማችን ሰላም ያሳጣል። እግዚአብሔር አንድ ለአንድ ያድርጋችሁ። እርቀ ሰላም ይውረድልን። ጨረቃ ፋሚሊ እንዳለ እግዚአብሔር በሰላምና በፍቅር እንደ በፊቱ ይሙላው። የምር በጣም ነው የሚያስጠላው። አሌሉያ ያላለችማ ይሄ ተመታሽ። አይ ድሮም እኮ ማይ ያለችበት እኮ ጸሎትም አታጸልይ። አይ ባይሽ ኖሮ ዝም ነበር ብለው ወይኔ ሁዲና መመኝ ደስታዬ። አንቺ እኮ ምንም አታወሪም ማሬ ፈጣሪ በይ እንግዲህ ምንም ማይን ሰያታውን ሳቅ እያያዘኝ ነው። እሷ እንዲህ ናት። የሆነ ነገር ጣል ታደርግብሻለሽ ካላ እሷ ጸጥ ትላለች። ደስታዬ አንቺ ማን ነው የሚነካሽ? የኔ ወርቅ አንቺ ጸባይ ሰናይ ነሽ ማሬ ፈጣሪ። ሳላወራም ተመልቻለሁ አለች። ንፋሱ ነክቶሽ ነው። አውሎ ንፋሱ ላይ ነሽ። በይ እንግዲህ እንዳትንገዳገጂ፣ አንዱን ጥግ ይዘሽ ቁሚ። አረሳ ምርጥዬ ናት እናትዬ። ቆየ ሲጀመር እነዚህ የቆዩ ሰዎች እኮ ምርጥ ናቸው ማሬ፣ ይችላሉ። ምክንያቱም ቆይ እንትን አላቸው ቆየ እንደዚህ የመና አይናገሩም። ምንም ቢሆን ጨረቆችን አሳልፎ አይሰጡምም፣ እንደዚህም አይጣሉም። እግዚአብሔር ይታረቀን። ማሂ ያመሰግናለሁ ማሪ። አሳሽ ትንሽ መዝሙር እየተዘመረ ነው እኮ ያስመሰለች። አሜን ሃሌሉያ ብላ ቁጭ አለች እኮ። አሁን አንቺ በእግዚአብሔር ቃል እንትን ታስቂኝ እንደው የተመታ ኮሜንቱን ሳይኔ ሳኩት የምር እንደው ወይኔ ማሂ። አዎ ሃሌሉያ ይሻላል። እግዚአብሔር እንትን ስልባት እኮ ነው። እኔ እኮ የምሬን ነው ግን እየተናገርኩኝ ነበር። ኧረ የምር ያው ዩቱብ ስትገቢ የምትሰሚው ጭቅጭቅ፣ ሮሮ፣ ሀይ ሀይ ከዛ ደግሞ ብታይ በተለይ ማለት ነው እኔ ቪዲዮ ወጥቶ የሚያወሩ ሰዎች ወይኔ በስመ አብ ትልቅ ሰው ሆነው ኮሜንት ከሰሜ ይላል። እነዚህ አሁን ልጅ ያላቸው ባል አላቸው። የምሬን ነው። ውይ ደስታዬን ያቱማ ያውን ይባስ የኔ ወደ ባላ እየለካቸው ሲጀመር አሁን ላይ ያሉ ሰዎች የመጡ ሰዎች ጤነኛ አይደሉም። ሂዊ ዛሬ ስቶሪ ያደረገችውን አይታቸዋል። ቲክቶክ ላይ ያሉ ሰዎች ከማኑኤል ስቶሪ ነፈታ ቤግቢና እያት ብቻ የምሬ ነው። እኔ ምን የምፈልገው ምን ልጆ እነዚህ ጨረቆች ተጋብተው ማለት እንደሆነ ምን አገባኝ። ቲክቶክም አልመጣም ያኔ እኔ ማለት እኔም አልመጣም። ምን ልሰራ ቲክቶክ እንዲሁ እነሱ ይጋቡ ማለት ነው። እኔ አልመጣም ተባለ። የምሬ አልመጣም እንዴ ምን ነው ሸዋ ምን አቃጠለን እንዴ ማሪ ጨጓራችን ነደደ እኮ። እነሱም ልጆቹ ኮሜንት የተለያየ ሜንሽን ሲያደርጉላቸው ያዋልድ ይደርሳቸዋል። እንዳይደረሳቸው ሲያወሩ እየሰማን ነው። ሲቀጥል እንደዚህ ሲያወሩ ይደብራቸዋል። የምሬን ነው እንዴ። አረ የአሁኑ ብሷል። እንደው እግዚአብሔር ያስበን በእንደዚህ አይነት ባለፈው ስራ ከባለ እንጂ ማለት ነው። በአሁኑ በጣም ብሱበት እንዴ ያው ባሰ። አረ የባለፈው እንደዚህ ሪካርድ ወዲያ ወዲህ የሚያዳረስ የለም ነበረ። አዎ መሀል የልጆቹ ከተዳሩ ወዲህ እኛ በቃ እጃችን ሰብስበን ምናምን ፈጣሪ ሆይ ቅር ይበለን። በቃ መጥኖ ያለብን ኢንሻአላህ እኮ ድረን እኮ ነው ያለው። አዎ ልጅ አይተን ትምህርት ቤት ቢያንስ አንዱ ልጅ እንኳን ሲገባ ድረስ አይ እነሱ ካገው እነሱንም እኮ በዩቲዩብ እናያለን፣ ግን ቲክታክ አንመጣም ነው እንጂ ዩቲዩብ ላይማ እንከታተላለን። እናያለን